ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓቱ አርሚ 15 አባላት ሌሊት ላይ በእግር በመጓዝ ወደ ኤርትራ መሻገራቸው ተሰማ። ከኢትዮ ኤርትራ የድንበር አካባቢዎች የሚወጡ መረጃዎች እንደሚያመላክቱት የህወሓቱ አርሚ 15 አባላት በዛሬው ዕለት ሰኔ 9 ቀን 2018 ዓ.ም ሌሊት ላይ በእግር ረጅም ጉዞ በማድረግ የኢትዮጵያን ድንበር አቋርጠው ወደ ኤርትራ ግዛት መሻገራቸው ተገልጿል። ከተሻገሩት የህወሓት ክፍሎች መካከል አንደኛው የጦር አሃዱ በኤርትራ በኩል ወደምትገኘው የሰናፈ ከተማ መግባቱም ታውቋል። ይህ በሌሊት የተከናወነው መጠነ ሰፊ የእግር ጉዞና የድንበር መሻገር እንቅስቃሴ ቀደም ሲል ባሰማነው ዘገባ አርሚ 15 ከተባለው የህወሓት ኃይል የተውጣጡ ሁለት ኮሮች ወደ ዛላምበሳ ቀጠና መግባታቸው ዘግበን ነበር። የፖለቲካ ተንታኞች እንደሚጠቁሙት ይህ የህወሓት ሰራዊት ስምሪት በኤርትራ አቅጣጫ አድርገው ወደ ሱዳን በመግባት የጀነራል አልቡርሃንን የሱዳን ጦር ሰራዊት ለመደገፍ የተነደፈው እቅድ አካል መሆኑም ተገልጸዋል። ታጣቂዎቹ በሱዳን በኩል ዘረው ከሌሎች የጥፋት ኃይሎች ጋር በመቀናጀትና ጽምዶ በመፍጠር በኢትዮጵያ ላይ ወታደራዊ ጥቃት ለመክፈት ያቀዱት ሚስጥራዊ ስምምነት ቀጣይ ምዕራፍ ሊሆን እንደሚችልም መረጃዎች እየወጡም ይገኛሉ። በሰራዊት ግንባታ ስልጠና ላይ የሚገኙትን የትግራይ የሰላም ኃይል ታጣቂዎች ምክትል አዛዡ በርሀ ባራኪ በርሀ ወድ ራያ ጎበኙ። በሐራ መሬት የትግራይ የሰላም ኃይል የጦር መዋቅር ውስጥ ግንባር አንድ ተብሎ በሚጠራው ቀጠና የሚገኘው ሰራዊትና አመራር ስለ ትግራይ ወቅታዊ ሁኔታና ስለ ሰራዊቱ ግንባታ በሚመለከት ዙሪያ ከከፍተኛ የኃይሉ ወታደራዊ መሪዎች ጋር ውይይት ማድረጉ ተገልጿል። በዚህ ስብሰባና የስራ ጉብኝት ላይ የተገኙት የትግራይ የሰላም ኃይል ምክትል አዛዥ በርሀ ባራኪ ወይም በርሀ ራያ ለሰራዊቱ አባላት ወደፊት ወታደራዊና ፖለቲካዊ አቅጣጫዎችን የያዘ ወሳኝ መልእክታቸውን አስተላልፈዋል። ምክትል አዛዡ በንግግራቸው ወቅት ለታጣቂዎቹ ያላቸውን አድናቆት የገለጹ ሲሆን የሰራዊቱን ጽናትና ወታደራዊ ወገንተኝነትን አወድሰዋል። እናንተ መከራና ችግር የማይበግራችሁ የተፈተናችሁም ቢሆን የምትስቁት ጀግኖች ናቸው በማለት በችግር ውስጥ እያለፈ ለሚገኘው የሐራ መሬቱ ታጣቂ ሞራልና ወታደራዊ ወኔ የሚሰጥ ንግግር አድርጓልም ተብለዋል። በቅርብ ጊዜ ውስጥ አሁን ያሉ የተደራረቡ ችግሮች ሁሉ ተወግደው ሰራዊቱ በኩራትና በደስታ ወደ ትግራይ ወደ ቀየው በመመለስ ከህዝቡ ጋር የሚቀላቀልበት ጊዜ ሩቅ እንዳልሆነም አረጋግጠዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ሲሉ ሌተናል ጀነራል ይልማ መርዳሳ ገለጹ። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ሀገርን ከባዕድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን አረጋግጠዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ ሌተናል ጀነራል ይልማ መርዳሳ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱንም አስታውቀዋል። ሌተናል ጀነራል ይልማ እንደገለጹት የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ነው ብለውታል። ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቼ ኃይል መሆኑን በተግባር ያረጋግጣል ሲሉ ሌተናል ጀነራል ይልማ መርዳሳ አስገንዝበዋል። የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመም ድል መቀዳጀት እንደሆነ ያብራሩት ሌተናል ጀነራሉ ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነና በታጠቀ እንዲሁም ብቁ በሆነ ጀግና ሰራዊት እንደሆነም አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር፣ በዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂዎችና የጦር ትጥቆች የታጀበ መሆኑ ተቋሙን በቀጠናው የማይበገርና አስተማማኝ ኃይል እንዳደረገውም ገልጸዋል። ጀግኖች አብራሪዎቻችንና ቴክኒሾቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ያሉት ዋና አዛዡ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪትና የላቀ ሎጂስቲካዊ አቅም መገንባቱን አብራርቷል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችን ሌተ ቀን በንስር ዓይን የሚጠብቀውና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባልም ብለዋል።
የአፍሪካ ፋይናንስ ኮርፖሬሽን ለአፍሪካ የግብርና ምርታማነት እድገት ከፍተኛ ሚና ይኖረዋል የተባለለትን የ$600 ሚሊዮን የፋይናንስ ድጋፍ ለዳንጎቴ ግሩፕ ማጽደቁን አስታወቀ። ይህ ግዙፍ የፋይናንስ ፈንድ የዳንጎቴ ግሩፕ በናይጄሪያ ያለውን የማዳበሪያ ምርት በ3 እጥፍ እንዲያሳድግ እንዲሁም በኢትዮጵያ አዲስ የማዳበሪያ ፋብሪካ እንዲገነባ የሚያስችለው ሲሆን ይህም በአህጉሪቱ ያለውን የግብርና ዘርፍ ለማጠናከርና አርሶ አደሮች ማዳበሪያን በቀላሉ እንዲያገኙ ለማድረግ ያለመ ነው ተብሏል። ይህ በዳንጎቴ ግሩፕ ላይ የተደረገው መጠነ ሰፊ መዋዕለ ንዋይ በአህጉሪቱ ላይ በርካታ አዎንታዊ ለውጦችን ያመጣል ተብሎም ይጠበቃል። የሀገር ውስጥ የማዳበሪያ ምርት በከፍተኛ ሁኔታ ማደጉ በቀጥታ ከምግብ ዋስትና መረጋገጥና ከግብርና ምርታማነት መጨመር ጋር ይያያዛል። በናይጄሪያና በኢትዮጵያ የሚከናወኑት የፋብሪካ ማስፋፊያና ግንባታ ፕሮጀክቶች ለአህጉሪቱ ወጣቶች በርካታ አዳዲስ የስራ ዕድሎችን ከመፍጠራቸው በላይ የኢንዱስትሪ ዘርፉም ያነቃቃሉ ተብሏል። ፕሮጀክቱ አፍሪካ ከውጭ ሀገር ከምታስገባቸው ውድ ማዳበሪያዎች ላይ ያላትን ጥገኝነት በእጅጉ የሚቀንስ መሆኑም ተገልጿል። ኒጀር በተመሳሳይ ጾታ ግንኙነትና ጋብቻ ላይ እስከ 20 ዓመት የሚደርስ የጽኑ እስራት ቅጣት የሚጥል አዲስ ሕግ አጸደቀች። የምዕራብ አፍሪካዊቱ ሀገር ኒጀር ወታደራዊ መንግስት የተመሳሳይ ጾታ ጋብቻን ሙሉ በሙሉ የሚከለክልና በግብረ ሰዶማውያን እንቅስቃሴዎች ላይ እስከ 2 አስርት ዓመታት የሚደርስ ከባድ የጽኑ እስራት ቅጣት የሚያስከትል አዲስ ሕግ ማጽደቁን ይፋ አድርገዋል። ይህ በሀገሪቱ ከፍተኛ የሕግ መዋቅር ላይ የጸደቀው አዋጅ የወንጀል ተጠያቂነትን የሚያስከትሉ ማሻሻያዎች በዝርዝር ያካተተ ሆኖም ቀርበዋል። በወታደራዊ መሪዎቹ ተፈርሞ በይፋ ስራ ላይ እንዲውል የተወሰነው አዲስ ሕግ በጥፋተኞች ላይ የሚከተሉትን ከባድ የቅጣት እርምጃዎችን ይጥላል። በተመሳሳይ ጾታ ግንኙነት ላይ ተሰማርተው የተገኙ ግለሰቦች ከ5 እስከ 10 ዓመት የሚደርስ የእስራት ቅጣት ይጠብቃቸዋል። የተመሳሳይ ጾታ ጋብቻ የፈጸሙ ወይም በዚህ ተግባር ላይ የተሳተፉ ወገኖች እስከ 20 ዓመት የሚደርስ የጽኑ እስራት ይቀጣሉ። ከቅጣቱ በተጨማሪ የግብረ ሰዶማውያን እንቅስቃሴዎች በማንኛውም መልኩ የሚደግፉ፣ የሚያስተዋውቁና የሚያበረታቱ ቡድኖች፣ መንግስታዊ ያልሆኑ ድርጅቶች እና ማህበራትን በወንጀል በመክሰስ ከባድ አስተዳደራዊና ህጋዊ እርምጃ ለመውሰድ ህጉ ሙሉ ስልጣን ሰጥቷል። የፖለቲካና የሰብአዊ መብት ተንታኞች እንደሚያመላክቱት ይህ የኒጀር ውሳኔ ሀገሪቱን በቅርብ ዓመታት ውስጥ በምዕራባውያን ባህልና ግፊት ላይ ጠንካራ አቋም በመያዝ የተመሳሳይ ጾታ ግንኙነትና ድጋፍን በከባድ ወንጀል ከቀጡት እንደ ኡጋንዳና ጋና ካሉ የአፍሪካ ሀገራት ተርታ እንድትሰለፍ አድርጓታል። የኒጀር ወታደራዊ አመራሮች ውሳኔው የሀገሪቱን ባህል፣ እምነትና ማህበራዊ እሴት ከባዕድ ባህል ተጽዕኖ ለመጠበቅ ታስቦ የተደነገገ መሆኑን ገልጸዋል። በአሜሪካና በኢራን መካከል የተደረሰው ስምምነት የገንዘብ ክፍያ ጥያቄና በሊባኖስ የጦርነት ውጥረት አስነስተዋል። በአሜሪካና በኢራን መካከል የተደረሰውን ታሪካዊ የመግባቢያ ስምምነት ተከትሎ አሜሪካ ለኢራን መልሶ ግንባታ $300 ሚሊዮን ልትሰጥ ነው መባሉን ፕሬዝዳንት ዶናልድ ትራምፕ በጽኑ አስተባብለዋል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ይህ በደደብ ዲሞክራቶች የሚነገር ሐሰተኛ ዜና ነው ያሉ ሲሆን ስምምነቱ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ከማድረግ ውጪ ምንም አይነት የገንዘብ ክፍያ እንደማያካትት አስምረውበታል። ሁለቱ ሀገራት በኤሌክትሮኒክ መንገድ የተቀበሉት ይህ ስምምነት የፊታችን አርብ በስዊዘርላንድ በይፋ ይፈረማል ተብሎ ቢጠበቅም በሊባኖስ ድንበር ላይ የተፈጠረው አዲስ ወታደራዊ ውጥረት ግን የሰላሙን ዕጣ ፈንታ ስጋት ላይ ጥሎታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ በኋላ እስራኤል በሊባኖስ ላይ የምትፈጽመው የትኛውም አይነት ጥቃትና ወረራ የተደረሰውን ስምምነት በይፋ መጣስ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ ድንበር ላይ ወደ እኔ የተጠጉ ሽብርተኞች ናቸው ባለቻቸው አካላት ላይ ጥቃት መፈጸሟን ያስታወቀች ሲሆን የሊባኖሱ ሄዝቦላ በበኩሉ ለእስራኤል ጥቃት ምላሽ የሚሳኤልና የድሮን ጥቃቶችን መሰንዘሩን አስታውቋል። በርካታ የእስራኤል ባለስልጣናት የአሜሪካና የኢራን ስምምነት እያወገዙት ሲሆን ጦራቸው ግን በሊባኖስ የደህንነት ቀጠና ውስጥ በተጠንቀቅ እንደሚቆይ ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ